ጉድ! ደብረ ሊባኖስ ተክልዬን አንግሰው ሲመለሱ ወጣቱ ምን ገጠመው? ማንም ያልጠበቀው ክስተት። የአባ ገብረ ኪዳን በእንባ የተሞላ ንግግር። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ኦርቶዶክሳውያን ባለማዕተቦች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም እንጠይቃለን። ወቅትና አዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅትና አዲስ መረጃዎችን ልናደርስ ወደ እናንተ መጥተናል። ኦርቶዶክሳውያን ባለማዕተቦች እስከ መጨረሻው ድረስ ላይክ በማድረግ ቪዲዮ እንዲጀምሩ ስን በሉል እግዚአብሔር ስም በድጋሚ እንጠይቃለን። እንኳን ለአባታችን ለጻድቁ አቡነ ተክለ ሃይማኖት እንግዲህ ዓመታዊ ክብረ በዓል በሰላም አደረሳችሁ። እንግዲህ ጻድቁ ተክለ ሃይማኖት በያላችሁበት ሁላችሁንም ይጠብቋችሁ። አባባ ተክልዬ ከገጠማችሁ ችግር ፈተና ሁላ ጻድቁ አቡነ ተክለ ሃይማኖት ይጠብቋችሁ። እስቲ የምንመለከታቸው ቪዲዮዎች ይኖራሉ። ደብረ ሊባኖስ ተክልዬ እኛ ራሳችን ሄደን የገጠመንን ነገር ነው የምናስተላልፈው። እንደዚሁም ደግሞ የሰማዕታቱን መታሰቢያ እንግዲህ እየደረሰ መሆኑ ይታሰባልና ስለነሱም ቪዲዮዎች አሉ። ወደ ቪዲዮቹ አንፈራም፣ አንሰጋም፣ አንጠራጠርም። መዝሙር ብቻ ሳይሆን ህይወትን ጭምር ነው የተዋሕዶ ልጆች። እንግዲህ ከኋላችን እንደምትመለከቱት መኪና ነው። እንደዚህ ከፊትም እንደምትመለከቱት መኪና ብቻ ነው የሚገኙና እነዚህም ባለማዕተብ የተዋሕዶ ልጆች አለማድነቅ እውነት ንፉግነት ነው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም አድርሱልን። ሁለት ማታ ያሳለፍናት ላይፍ በጣም ከባድ ላይፍ ነበር። በጣም ብዙ ነገር አሳይተናል። መልካም ወጣት በአፍ ብቻ አይደል እንዲህ በተግባር የሚገለጣል። የወጣት ጫካ ላይ ያደረው ጠባቂ ያልነበረው በሰዓቱ እንደዚህ ነው። እውነት ክርስትና ይሄ ነው። ልንገፋ ማንተው ማለት ነው። እውነት ነው። ፈተናው ወጀቡ የበዛበት ቦታ ነበርን፣ ግን እግዚአብሔር አምላክ ጠብቆን እንግዲህ ዛሬ አንገቱ እንደዚህ ቆመናል ማለት ነው። ትንሽ የሰላም ሁኔታ ምን ያጠራጥራል ኦርቶዶክሳውያን ባለማዕተቦች። ነገር ግን ጻድቁ ተክለ ሃይማኖትን አምነን የወጣ ነው። ብዙ የተደረገ ነገር ቢኖርም እንግዲህ እግዚአብሔር አምላካችን ጠብቆን የተክለ ሃይማኖት አምላክ ጠብቆን እንግዲህ እንደዚሁ መንገዱ ተዘጋግቶብን እዚህ ጫካ ላይ አድረናል ማለት ነው። ምንም ጠባቂ በሌለበት በዚህ ጻድቁ ተክለ ሃይማኖት ግን እየጠበቁ እንግዲህ አንገተውልናል። አሁንም በሰላም ወደ ሀገራችን እንገባ ሁላችሁም የተዋሕዶ ልጆች በጸሎታችሁ አስቡን እንዳትረሱን ለማለት እፈልጋለሁ። የዩቲዩብ ቤተሰቦቼ፣ የቲክቶክ ቤተሰቦቼ ሁላችሁም ወዳችኋለሁ። እንግዲህ ወቅታዊና አዳዲስ መረጃ እያደረስን እንገኛለን። እንግዲህ በትናንት እንደምትም ከትናንት ወዲያም እንግዲህ ሀብተ ማርያም የተፈጠሩ ብዙ ችግሮች ነበሩ። ያልታወቀ ኃይሎች እንግዲህ መሳሪያ የታጠቁ በዚህ የተዋሕዶ ልጆች ስልክም ሲተቀበሉ የተለያዩ ንብረትም ሲወስዱ እንደዋሉ እየተመለከትን ነበረና በእውነቱ ያሳዝናል። ይህንን መረጃ እንግዲህ ስቱዲዮ ሆነን ነበር እስካሁን ድረስ ሲናደርስ የነበረው እንደዚህ በአካል አጋጥሞ ነው ነገር ግን በአይናችን ነው የተመለከትነውና ያሳፍራል። የተዋሕዶ ልጆች እስከ መቼ ድረስ እንደሚሳደድ አላውቅም። የተዋሕዶ ልጆች ኦርቶዶክሳውያን ባለማዕተቦች ግራ የሚያጋባ ነገር ነው። እዚህ ቅዱስ ቤተክርስቲያን አሁንም ማርበያች ነገር ግን ውድ መምጣቱ አይቀርም ለማለት ፈልጋለሁ። ሁላችንም ወዳችኋለሁ። አሁን የደረሰን ሰበር መረጃ ከደብረ ሊባኖስ አንድነት ገዳም ወዳችኋለሁ። አንዴ ይሄንን እንስማው። በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በቡልቡላ መንገድ ያሰራውን የነዳጅ ማደያና የኤሌክትሪክ መኪኖች ቻርጅ ማድረጊያ በብፁዓን አበው ሊቃነ ጳጳሳት ቡራቄ ተመርቆ ተከፍቷል። የነዳጅ ይሄ በጣም የሚበረታታ ግሩምና ድንቅ ሐሳብም ስራም ነው። የተለያዩ ገዳማትና አድባራት እንዲህ አይነት ራሳቸውን የሚችሉበትን ነገር ማድረጋቸው እጅግ የሚበረታታ ሐሳብ ነው። ቤተክርስቲያን ከልመና የምትወጣውም እንዲህ ራሷን የሚያስችል ስራዎች ላይ ዘርፎች ላይ ስትሰማራ ነው። ቤተክርስቲያን ነዳጅ ማደያ፣ ክሊኒክ፣ ሆስፒታል፣ ዳቦ ቤት፣ የተለያዩ ነገሮች ቢኖራት እጅግ በጣም ይመረጣል። ይህ ማደያ እንዲከፈት ምክንያት የሆናችሁት እናንተ ክርስቲያን ባለማዕተቦች ናችሁ። ይህ ብቻ አይደለም። በተለያዩ ገዳማትና አድባራት ላይ ገንዘብ የምትሰጡት እናንተ ኦርቶዶክሳውያን ናችሁ። ቤተክርስቲያን እንዳትለምን ምክንያት የምትሆኑት እናንተ ኦርቶዶክሳውያን ክርስቲያኖች ናችሁ። አስቡት፣ ቤተክርስቲያን እንዳትለምን ዛሬ ይሄንን ካደረጋችሁ ይህ የካህን ቤተሰብ እንዳይለምን፣ እንዳይራብ፣ እንዳይጠማ፣ እንዳይቸገር ምን አደርጋችሁ ይሆን? እባካችሁ እኚህ 4 ኦርቶዶክሳውያን ቤተክርስቲያንን በማገልገል ውስጥ አልፈዋል። ነገር ግን ዛሬ እኛ ልናገለግላቸው የሚገቡ ልጆቻቸው አሉ፣ ሚስቶቻቸው አሉ፣ አባት እናቶቻቸው አሉ። እነሱን ልናገለግል አይገባምን? ስለዚህ እንደዚህ ያደርጉልኝ። ይህ የምትመለከቱት የሂሳብ ቁጥር በአራቱም ቤተሰቦች የወጣ የኢትዮጵያ ንግድ ባንክ ትክክለኛ አካውንት ነው። የምትችሉትን ብቻ በማድረግ እንድታግዟቸው ፈልጋለሁ። ማርያምን ነው መነግራችሁ። አይኔን አፍቋል። ልቤ እጅጉን ሲጽናኑ ሲበረቱና ሲደገፉ ማየትን ከልቤ
ተመኝቻለሁ። እናንተ ካላገዛችሁኝ፣ ካልደገፋችሁኝ፣ አብራችሁኝ ካልቆማችሁ ደግሞ በፍጹም ሊሆን አይችልም። ምናልባት ላትረዱ ላታግዙ እኮ ትችላላችሁ። ይህንን ቪዲዮ ግን የሚረዳ ሰው የሚያግዝ ሰው ጋር ሼር፣ ኮፒ ሊንክ አድርጎ ማድረስ ትልቅ እርዳታ ነው። ውለታችሁ አለብን። እግዚአብሔር ይስጣችሁ። እማምላክ በጎጇችሁ ትንጎዳጎድላችሁ። በሰጣችሁት ልክ እማምላክ አትረፍርፋ ትስጥልን። አመሰግናለሁ። አርሲ ላይ እንደ በግ ያረዳችኋቸውን ኦርቶዶክሳውያን አረሳናቸው። እጅና እግራቸውን እየቆረጣችሁ ስራ እንዳይሰሩ ኦርቶዶክሳውያን ሰርተው እንኳን እንዳይበሉ እጃቸውን እግራቸውን እየቆረጣችሁ ጠላችኋቸው ሄዳችሁትን አረሳ ነው። ሻሸመኔ ላይ ያ ሁሉ ህዝብ ያ ሁሉ ኦርቶዶክሳዊ የተገደለውን ደማቸውን ያፈሰሳችሁትን እናንተ ወንበራችሁን ለመቆናጠጥ ስትሉ ያ ሁሉ ያፈሰሳችሁትን ደም አረሳ ነው። መራዊ ላይ የገደላችሁት ህዝብ፣ ቂልጦ ማርያምን እንድትቃጠል ያደረጋችሁ፣ ቅበት ላይ ኦርቶዶክሳውያን እንዲሰደዱ ይሄ ሁሉ አሻጥርና ሴራ በየክልሉ ኦርቶዶክሳውያን ማህተብ አንገታቸው ላይ ስላለ ብቻ የተገደሉት እያንዳንዱን ነገር አረሳ ነው። በነገራችን ላይ ዝም አልን ማለት ረሳ ነው ማለት አይደለም። ይሄ መቼም ቢሆን የማይረሳ በደም የተጻፈ የናንተ ምን ተብሎ የሚነገር ታሪክ ነው። ትውልድ ሁሉ እንዲያውቀው ነው የምናደርገው። ቅዱስ ሲኖዶሱን ለመከፋፈል የሄዳችሁበት ርቀት፣ ኦርቶዶክሳዊው ምእመን በዘር እንዲከፋፈል፣ ቅድስት ቤተክርስቲያን አንዲት ናት ብለን አምነን እየኖርን የነበርን ኦርቶዶክሳውያን የትግራይ የምናምን የኦሮሞ እያላችሁ እየከፋፈላችሁ ምእመኑ እዚህ ደረጃ እንዲደርስ ያደረጋችሁትን መቼም ነው ማንረሳው። የተቀመጣችሁበት ወንበር ስር የንጹሃን የምእመናን ደም አለ። እነሱ ሬሳ ላይ ነው የተቀመጣችሁት። አሁንም ቢሆን ቅዱስ ፓትርያርኩን ለመፈንቀልና ወንበሩን ለመቆናጠጥ የምታደርጉትን ሽኩቻ ጠንቅቀን ነው የምናውቀው። ሰው ዝም አለ ማለት አያውቅም ወይም ደግሞ አልገባውም ማለት አይደለም። እግዚአብሔር አምላክ በዙፋኑ ላይ ያለ ይፈርዳል። ይህ ወንድማችን በዘይፈንቶችን ረፉ ብዬ በሰሯት ቪዲዮ ላይ መጥቶ ቅዱስ ዳዊት በሙሉ ኃይሉ ይዘል ነበር ብሎ ኮሜንት አደረገ በኒ ቪዲዮ ላይ። እኔም ሰነፍሶ ስንፍናውን በቃል እግዚአብሔር ይደብቃል የሚለው የአበው ብሂል ትዝ ብሎ ይዝም አልኩ። ቅዱስ ዳዊት በሙሉ ኃይሉ ይዘል ነበር ብላችሁ ራሳችሁን ከቅዱስ ዳዊት ጋር እያነጻጸራችሁ እንደማይሆን ተስፋ አደርጋለሁ። ግን የቅዱስ ዳዊት ተመስጦና ይሄኛው ጭፈራ በፍጹም የተለያየ ነው። ቅዱስ ዳዊት አንዴ በታቦተ ጽዮን ፊት ዘሎ ዘምሯል። እንዲሁም ሰብአ ሰገል ጌታችንን ሲመለከቱ አንፈራጡ ሰብአ ሰገል ረኪቦሙ ሕፃነ ተብሎም ተናግሯል። ሰብአ ሰገል ዘለዋል። ግን እንደናንተ አይነት ጭፈራና ዝላይ አይደለም። ስንፍናችሁን በቃል እግዚአብሔር ለመደበቅ አትሞክሩ። ከዛ የሳይንስ ደግሞ እንዲህ ብሎ ቪዲዮ ሰራ። አንዳንድ ማሰብ የተሳናቸው በሶሻል ሚዲያ የሩዛን ስም ሲያጥላሉ ተመለከቱ። ይሄን አይቼ ደግሞ ማለፍ በፍጹም አልቻልኩም። አይደለም ለእናንተ መናፍቃን የሚሰድቧትን እንኳን እጅጉን ተወዳቸዋለች። ሰውን ያነጋገረው ቪዲዮ ይሄ ቪዲዮ ነው አይደለ? እንደዚህ ሲሆን አትቃወሙም አይደለ? መጀመሪያ ከሰራችሁ ጥፋት አሁን ልክ ነን ብላችሁ ቪዲዮ የሰራችሁበት መንገድ ከዛኛው ይብሳል። ዝም ልላሰብኩና የሆነ ነገር ትዝ አለኝ። መጽሐፈ ተግሳጽ ምዕራፍ 2 ቁጥር 5 ላይ ለሰነፍ ሰው እንደ ስንፍናው አትመልስለት፣ ነገር ግን ጠቢብ የሆነ እንዳይመስለው ለሰነፍ ሰው እንደ ስንፍናው መልስለት የሚለው ቃል ትዝ አለኝና ልመልስለት አልኩና እንደማይሰማኝ ደግሞ ትዝ አለኝ። ስለዚህ ምን መፍትሄ መጣልኝ? ይሄ ልጅ ራሱን በራሱ እንዲመክር ፈለኩ። እነዚህን ጉዶች እስኪ ተመልከቷቸው። ፈራጃችን ተሰቅሎ ያዳነን የድንግል ማርያም ልጅ ኢየሱስ ክርስቶስ በጭፈራ ይዘበትበትም ምስጋና እስከተባለ ይህ ነው። እስኪ ስሙት። አያችሁ፣ ስርዓታችን ራሱ ይለየናል። መናፍቃን ኦርቶዶክስ ቤተክርስቲያን ትለያለች የምንለው በምክንያት ነው። እስኪ ይህንን ቪዲዮ ተመልከቱትና እንመለስበታለን። ምስጋና እስከተባለ የካህናቱ ሽብሸባ፣ የካህናቱ ዝማሬ፣ ዜማ፣ ወረቡ አቤት! ኦርቶዶክስ መሆን እኮ ይለያል። ለዚህ ነው እምነታችንን በፍቅር የምንወዳት። እና አሁን የተናገርኩት የቤተክርስቲያን ስርዓት እናንተ ከሰራችሁት ተግባር ጋር ልክ ነው ብለህ ታስባለህ? እንዲህ መጨፈር ነው የቤተክርስቲያን ስርዓት? ለመናፍቃን የተናገርክላትን የቤተክርስቲያንን ስርዓት ራስ ደግሞ በደንብ ተግብረው። ይህንን የምናገረው ለአንተ ብቻ ሲሆን አንተን ለሚመስሉ ሁሉ ነው። ጥፋታችሁን አምናችሁ ይቅርታ እንደመጠየቅ ልክ ነበርን። እናንተም ቤታችንን ስለማታውቋት ስለማትወዳት ነው እንኳን እናንተን የሚጠሏትን መናፍቃን ትወዳለች ብላችሁ ተናገራችሁ። እኛም ቤታችን ቅድስት ድንግል ማርያምን ጠልተናት አይደለም። እዛ ቦታ ላይ የምትሰሩት ስርዓት ግን ልክ አይደለም ብለን መናገራችን ከሌላ ጋር እንዲገናኝ ልታረጉት አይገባም። ድንግል ማርያምን ቤተክርስቲያንን ስለምንወድ መስሎ እናንተ ስታጠፉ ረፉ ብለን የምንናገረው
አፈርኩ አይመልሰኝ ብላችሁ ልክ ነን በጎ ነው ያደረግን ብላችሁ ልባችሁን ከምታደነደኑ ልክ አለመሆናችሁን አውቃችሁ ልባችሁን መልሳችሁ ንስሐ ገብታችሁ ለሰራችሁት ስራ ደግሞ ይቅርታ ጠይቃችሁ ድጋሚ ላለመስራት ሞክሩ። ሌሎቻችሁ ደግሞ በኮሜንት እየመጣችሁ አንተ ቅዱስ ስለሆንክ ነው፣ አንተ ንጹህ ስለሆንክ ነው፣ አንተ ማን ስለሆንክ ነው እንደምትናገሩ ለምትሉ ሁሉ እናንተ በምትናገሩበት ሳብኬር ሁሉ ሰው እንደፈለገ ያጥፋ፣ ሁሉ ሰው እንደፈለገ ይበድል፣ ብቻ እናንተ አትናገሯቸው እያላችሁ ነው። እኛ እኮ በራሳቸው በግላቸው ሳይታዩ ቢፈጽሙት ከንስሐ አባታቸው ጋር ይጨርሱት ነበር። አሁን ግን የራሳቸውን ነውርና ገመና አደባባይ ላይ በሚዲያ እያሰጡት ስለሆነ ብዙ ሰው ነው የሚመለከተው። ስለዚህ ልክ እንዳልሆነ የምንናገረው እነሱ በለቀቁበት ሚዲያ ነው። ህዝቡ ከተመለከተው ይሄ ድርጊታቸው ልክ እንዳልሆነ የመናገር ግዴታ ነው ያለብን። እንኳን ዲያቆናት እንኳን ካህናት ምእመናንም እረፉ ልትሉ ይገባል። ሁለተኛ ነገር ደግሞ መገንዘብ ያለባችሁ ነገር በመጽሐፍ ቅዱስ ላይ ጌታችን እንዲህ ብሎ ይናገራል። አንድ ኃጢአተኛ ኃጢአት ሊሰራ እየሄደ ዝም ብትለው ያ ኃጢአተኛ በዛ ኃጢአቱ ምክንያት ቢሞት የዛን ኃጢአተኛ ደም ካንተ እጅ ላይ ፈልጋለሁ። ነገር ግን ያ ኃጢአተኛ ኃጢአት ሊሰራ እየሄደ ተው ብለህ መክረው አንተን ሳይሰማ ሄዶ በኃጢአቱ ምክንያት ቢሞት አንተ ከዛ ደም ንጹህ ነህ ብሎ ይናገራል። ሰው ሲያጠፋ ዝም ብሎ መመልከት ኃጢአቱ ተሳታፊ እንደምንሆን ሊገባን ይገባል። ስለዚህ ስትገሰጹ ስትመከሩ መልካም ብላችሁ ለማስተካከል ሞክሩ። እኛም ጻድቅ ሆነን ሲሆን ቢያንስ ጥቂቷን ነገር ለቤተ ክርስቲያን እንስራላት። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውንም ወደፊት ወጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የሚተላለፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ትንቢተ ዮናስ ምዕራፍ 1 ከቁጥር 1 እስከ 3። በዚህ ነገር ነቢዩ ዮናስ በብዙ ስህተቶች ውስጥ መውደቁን እናያለን። የመጀመሪያው ስህተት አለመታዘዝና አመፀኝነት ነበረ። ነቢዩ ዮናስ በዚህ ነገር ውስጥ እንደ አንድ ነቢይ ሰዎችን ለእግዚአብሔር መታዘዝ ከመጥራት ይልቅ ራሱ ለእግዚአብሔር መታዘዝ አቃተው። ቀጣዩ ዮናስ ከእግዚአብሔር ዘንድ መኮብለል ነው። ይህም እንደ ሞኝነትና እምነት ማጣት ያሉትን ኃጢአቶች በውስጡም ይዞ ነበር። ይህ የሚኮበልለው ነቢይ ሁሉም ቦታ ከሞላው አምላክ ፊት ኮብልሎ የት ሊገባ ነው? የሚገርም ነቢይ። እናንተስ እግዚአብሔርን በምትሸሹበት ጊዜ ሁሉ እንደሚገኝ ታውቃላችሁ። እርሱ በምትቀዝቡት ጀልባና መርከብ ውስጥ አለ፣ መርከቧን በሚሸከበው ውሃ ውስጥም አለ። ስለዚህ ከእግዚአብሔር ለመሸሽ ልትደበቅበት የምትመኘው ስፍራ አለ? ነቢዩ ዳዊት በእርግጥ እንዲህ ሲል ስለ አምላኩ ተናግሮ ነበር። ከመንፈስህ ወዴት ሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ብወርድ እዚያ አለህ። እንደ ንስር የንጋት ክንፍ ብወስድ፣ እስከ ባህር መጨረሻም ብበር፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። ነገር ግን ዮናስ በዚህ ከእግዚአብሔር ፊት ለመደበቅ በዛፎቹ መካከል ለመሸሸግ ያሰበው አባቱን አዳምን መስሎ ነበር። ኃጢአት ምን ያህል የሰውን ብርሃን ለማጥፋት በቀላሉ መረዳት የሚችሉ ነገሮችን እንኳን እንዳናስብ የሚያደርገን መሆኑን ያሳየናል። በኢዮጴም ዮናስ ወደ ተርሴስ የምትሄድ መርከብ አግኝቶ ገንዘብ ከፍሎ ውስጡ አገባ። የሚያስገርም ነው። ለእግዚአብሔር ላለመታዘዝ ኃጢአት ዮናስን ያስከፈለችው የገንዘብና የልፋት ዋጋ። የእግዚአብሔርን ጸጋና በረከትን ግን በነፃ እናገኘዋለን፣ ያውም ከሙሉ ክብርና ሞገስ ጋር። ገንዘብን በማውጣትና በልፋት ራስን ለመጉዳት መኳተን ግን የሚደንቅ ነው። ምናልባት ዮናስ አለመታዘዝን ባሰበበት በዚያ ሰዓትና መርከበኞቹን ለጉዞ በጠየቀበት ሰዓት ገንዘብ ባይኖረው ኖሮ በረከት ይሆንለት ነበር። ምክንያቱም ዮናስ ለመርከቡ ጉዞ ገንዘብ በከፈለበት በዚያ ጊዜ እጥፍ ኪሳራ አጋጥሞታልና። ገንዘቡና መታዘዙን ማለት ንጹሕ ልቦናውን በአንድ ጊዜ አጣ። ይህ ስለ ዮናስ መኮብለልና ለመታዘዝ አጭር ግንዛቤ ሲሆን የእግዚአብሔር ሐሳብ በዚያ ነገር ላይ ምን ነበር? በጣም በሚገርም አኳኋን እግዚአብሔር የዮናስን አለመታዘዝ ለበጎ ነገር ተጠቀመበት። ይኸውም በዮናስ መታዘዝ የነነዌ ሰዎች የሚድኑ ከሆነ እንዲሁ ባለመታዘዙ በኩል ደግሞ መርከበኞቹ ይድናሉ። በዚህ የተነሳ እግዚአብሔር ሰዎችን ለማዳን እንደ መሳሪያ አድርጎ የተጠቀመው ዮናስን መታዘዝና አለመታዘዝን ነበረ። ነገሩ ዮናስን እግዚአብሔር እንዲህ ብሎ የተናገረው ይመስላል። ዮናስ ሆይ ከኔ የኮበለልክ ይመስልሃልን? አይደለም። እኔ ወደ መርከበኞቼ የምልክህ እንደ ነቢይ፣ እንደ ሰባኪ፣ በታላቅ ድምፅ እየጮኸ ሰዎችን ወደ ንስሐ እንደሚጠራ ሰው አድርጌ ሳይሆን እንደ ጥፋተኛና
ኃጢአተኛ፣ ለሌሎች ግራ መጋባትና ችግር መንስኤ እንደሆነ ሰው እንጂ። የነነዌ ሕዝብ እንደ ነቢይ ቢፈሩህና ቢቀበሉ በመታዘዝ ለእነርሱ መዳን ምክንያት ትሆናለህ። ለእኔ ባለመታዘዝ ወደ መርከብ ገብተህ ወደ ባህርም ብትጣል ለመርከበኞቹ በረከት ትሆናለህ። ወጣቱ ወደ ቤተ ክርስቲያን ሲመጣ ለምንድን ነው የሚከፋችሁ የሚሉ ሰዎች እያየን ያለ ነው። በጣም ያሳዝናል። በአንድ ወቅት ላይ ዲያቆን ዳንኤል ክብረት የአውደ ምሕረት ስብከት እየሰበከ እንዲህ ይል ነበር። ቤተ ክርስቲያን ወጣቱን ለመያዝ ብላ ብታስብ ኖሮ ኳስ አሊያም ደግሞ መጠጥ ቤት ብትከፍትላቸው ወጣቱን ታገኛቸው ነበር፣ የሚሰበሰብ ሰውም ይበዛ ነበር ይል ነበር። እውነት ነው። ቤተ ክርስቲያን ወጣቱን ለመያዝ ብላ ከስርዓቷ ፈቀቅ የምትልበት ሁኔታ አይደለም። ወጣት ለመያዝ ተብሎ ጭፈራን በመዝሙር አይጋበዝም። ወጣት ለመያዝ ተብሎ ከስርዓተ ቤተ ክርስቲያን አናፈነግጥም። ኃጢአትን በጥቅስ አናስደግፍም። አሁን ላይ የሆነ ያለው ግን ለጭፈራቸው ምላሽ ሲሰጡ ኃጢአትን በጥቅስ ያስደግፋሉ። ቤተ ክርስቲያን ግን ወጣቱን ለመያዝ ብላ ከስርዓቷ አፈንግጣ አዲስ ስርዓት አትመሰርትም። ቤተ ክርስቲያን ንጽሕት ጽንዕት ነች። ይህ ማለት ዘወትር ባላት ስርዓት እንጓዝላታለን እንጂ ቅዱስ ያሬድን ገለል አድርገን ሞዛርትን የምናስገባበት ምክንያት የለም። አሁን ላይ እያየነው ያለነው ነገር ግን ከቤተ ክርስቲያን ስርዓት ይልቅ ወጣቱ ይያዝበታል የተባለውን ጭፈራ እያመጡት ነው። ቅዱስ ያሬድን ገሸሽ አድርገው ሆያ ሆየ የመሰለ ጭፈራ ወደ ቤተ ክርስቲያን እያስገቡ ያሉት። ቅዱስ ዮሐንስ አፈወርቅ የሰበከባት አውደ ምሕረት የማንም መጨፈሪያ እየሆነች ነው ያለው። ቪዲዮቹን እንግዲህ እንደተመለከታችሁ ነው። አንዳንድ ሰው እንግዲህ አደርኩኝ ውጪ መንገድ ተዘግቶ ምናምን በተለያዩ ችግሮች ሲል ምናምን እንደዚህ አይመስለኝም ነበርና በራሴ ላይ ደርሶ አይቻለሁ። ደብረ ሊባኖስ ተክልዬ ሁላችሁም የተከሰተውን ነገር ታውቃላችሁ። እንግዲህ ሁላ መኪና እንዲያደር ተደርጎ በነጋታው ነው የወጣው። የሚያስፈራ ነበር። ጫካ ውስጥ ነበር እንግዲህ የነበረው። እግዚአብሔር አምላክ ለሀገራችን ደጉን ጊዜ ሰላሙን ጊዜ ያምጣልን። እንግዲህ ሰማዕታቱ እነዛ የሻሸመኔ ሰማዕታት፣ እነዛ የአቤሎ ወጣቶች፣ እነዛ ወለተ ዮሐንስ ላይ በሰሜን በደቡብ በምስራቅ በምዕራብ ላይ ስለ ቅድስት ቤተክርስቲያን የዛሬ 3 ዓመት ሰማዕትነትን የተቀበላችሁ ሰማዕታት ረድኤታችሁ በረከታችሁ ይደርብን። የዛሬ 3 ዓመት ነበር እንደዚህ ማቅ ልበሱ ተብለን ማቅ የለበስ ነው። እነዚህ ሰማዕታት በቅድስት ቤተክርስቲያን እንግዲህ ልታስባቸው ይገባ ነበር። አዋጅ አውጃ መለከት ነፍታ ከበሮ መታ ነጋሪቱን ጎስማ እነዚህን ሰማዕታት ልታስባቸው ልታወድሳቸው በወርቅ ቀለም ልጽፍ ይገባ ነበር ስማቸውን። እነዚህ ሰማዕታት ልብሳቸውን ጫማቸውን አይደለም የሚሰጡት የሚሳሱላትን ውዷ ነፍሳቸውን ነው። በዛ ሰዓት ስለ ቤተሰባቸው ስለ ኑሯቸው ስለ ትዳራቸው ያለ የሚጨነቁት ስለ አማናዊት ስለሆነች ስለ ቅድስት ቤተክርስቲያን ነው። እባካችሁን አባቶች ሰማዕታቶቹን እንድንዘነጋ አታርጉ። እነዚህ ሰማዕታት በቤተክርስቲያን ነው ሊዘከሩ ሊታሰቡ የሚገቡት። ጥቁር ልብስ ብላችሁ 3 ቀን 4 ቀን አላስለበሳችሁም። ለእነዚህ ሰማዕታት ሲሆን ምን ነው አንድ ጧፍ እንኳን ማብራት ከበዳችሁ አባቶች። የሰማዕታቶቹ ረድኤታቸው በረከታቸው ይደርብን። ሁላችሁም በየቦታው ዘክሯቸው። እንኳን ለጻድቁ አቡነ ተክለ ሃይማኖት ዓመታዊ ክብረ በዓል በድጋሚ በሰላም አደረሳችሁ። ወቅታዊና አዳዲስ መረጃዎችን አደረስን። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩ። እወዳችኋለሁ።